ፕሬዝዳንት ጭንቀት ላይ ናቸው። እስራኤል ከስምምነቱ ተገለልኩ አለች። ኢራን አስጠነቀቀች። ምንድነው ጉዳዩ? ዝርዝሩን አብረን እንከታተላለን። የኢራንና አሜሪካ ስምምነት አደጋ ላይ ወድቋል። ይህም የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተበርግፍ ብለው በስንት መከራ ኢራንን ካግባቡ በኋላና ስምምነቱን አስፈጽም ያለው እያሉ ጉራ መቸርቸር ከመጀመራቸው እስራኤል ልፋታቸው ላይ ውሃ ቸለሰችበት። ይህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ ላይ ጥቃት መሰንዘራቸው ነው። በተጨማሪም ሊባኖስን ለቅቄ አልወጣም ማለታቸውን ተከትሎ ኢራን በሊባኖስ ላይ የሚፈጸም የእስራኤል ጥቃት ከአሜሪካ ጋር የተደረገውን ስምምነት እንደመጣስ ነው ስትል አሳሰበች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ስምምነቱ ሲደረስ በአንድ በኩል ኢራንና ሂዝቦላህ በሌላ በኩል ደግሞ አሜሪካና እስራኤል ሆነው ነው በማለት የእስራኤል ጥቃት እንዲቆም አስጠንቅቀዋል። ይህ ጥቃት ካልቆመ አልፈራረምም ብላለች። ኢራን ከዚህ ጋር በተያያዘ የእስራኤል መንግስት በፍጹም ሊባኖስን ማጥቃቱን እንደማያቆም ቆፍጠን ባለ ምላሽ አሳውቋል። በተጨማሪም ላልተወሰነ ጊዜ እስራኤል ሊባኖስን ለቃ እንደማትወጣም አሳውቃለች። ይህንንም ተከትሎ ስምምነቱ ላይ ከፍተኛ ጥላ ያጠላ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ቁጣና ንዴት ጦፈው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከመሳደብ አልፈው ከፍተኛ ጭንቀት ላይ እንደሚገኙ ተገልጸዋል። ቀድሞውንም እስራኤል ምን ልትል ትችላለች ሲባል የነበረው ፍርሃት ደረሰ። ኢራንም የሊባኖስን ጉዳይ እንደማትለቀው ዝታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ታሪክ ማን እንደ ሪፐብሊካኑ ትራምፕ እያሉ ሲያሞካሹ እንዳልነበር አሁን በስልክ ዱላ ቀረሽ ስድብና ቁጣ ከመጋረጃው ጀርባ እስከ መወርወር ደርሰዋል። ገና መግባቢያ ስምምነቱ ከመፈረሙ ሊባኖስ ላይ ጥቃት መፈጸሙን ኢራን ቃታዬ አልወረደም ማለቷ ወትሮም የመካከለኛው ምስራቅ ነገር ይኸው ነው እያስባለ ይገኛል። አሜሪካኖች እስራኤልን ሙሉ በሙሉ ገለል አድርገው ስምምነቱን ያደርጋሉ ባይባልም ትራምፕና ኔታንያሁ ግን ከዚህ ጉዳይ ሰፊ ልዩነት እንዳላቸው በግልጽ ታይቷል። እስራኤል ከ47 ዓመት ወዲህ አያቶላዎቹ ኢራንን ጠንካራ ካደረጓት በኋላ እስራኤል ኢራንን ጠላታችን ሲሉ ይደመጣል። አያቶላዎችም እስራኤልን መጥፋት ያለባት ሀገር እያሉ አንዳቸው ሌላኛቸውን ሲዛዛቱ መክረማቸው ይታወሳል። አሁንም ቢሆን መልኩን እየለወጠ ሊቀጥሉ እንደሚችሉ በርካታ ማሳያዎች አሉ። ከዚህም ጋር ተያይዘው ኢራንና እስራኤል በንግግር ጉዳያቸውን ከመፍታት ይልቅ ሚሳኤል መወራወር ይቀናቸዋል። አሜሪካና ኢራን ከተስማሙት ጉዳዮች ሁሉ እስራኤልን ያበገናት የሊባኖስ ጉዳይ ሊሆን እንደሚችል እየተነገረ ነው። የእስራኤል ድርጊት ቀድሞውንም ችግር የበዛበት ስምምነት እስከ ወዲያኛው ሰላም እንዳይሰፍን እያደረገች መሆኑን እየተገለጸ ይገኛል። መካከለኛው ምስራቅን ወደ ማያቋርጥ ችግር ትከታለች እስራኤል በሚል ሐሳብ እየተጋራ ነው። በተጨማሪም እስራኤል ከቀጠናው አልወጣም ማለቷ ስምምነቱን ጫና ውስጥ መክተት ፈልጋ እንደሆነም እየተገለጸ ነው። ኔታንያሁ እስራኤልና አሜሪካ በዋና ዋና ጉዳዮች ላይ እንስማማለን፣ ሆኖም አንዳንድ ጉዳዮች ላይ ላንግባባ እንችላለን ማለታቸውና ስምምነቱ ይፋ ከመደረጉ በፊት በኮንግረሱ መታየት ነበረበት እያሉ እስራኤላውያን ጉዳዩን እነሱ በፈለጉት መንገድ ብቻ እንዲሄድ መፈለጋቸውን ያሳያል እየተባለ ነው። አድማጮቻችን ለዕለቱ ያዘጋጀነው ዜና ይህንን ይመስል ነበር። ሰብስክራይብ እና ላይክ በማድረግ አዳዲስና ትኩስ መረጃዎችን በየቀኑ እንዲደርሷችሁ አድርጉ። ሰላም።